ሄሎ ሄሎ ፓስተር እነሆኝ ሄዋኒ ነው ያልከው? አዎ ካሁን በኋላ ሄዋኒ ነው የምልሽ። ምክንያቱም አንቺ ከፈጣሪ የተሰጠሽኝ የአጥንቴ ክፍል ማን ነው ግራጎኔ ነሽና። ኦ ቴንክ ዩ በጣም እውነት። እሺ የሰርጉ ወጪ እንዴት አረክልልህ ነበርኩ? ምንም እንዳታስቢ እሱን አልኩኝ እኮ። በቃ የሰርጉ ወጪ ሙሉ በሙሉ በኔ ነው። እሱማ ባንተ እኮ ነው፣ ግን እኔ ድል ያለ ነው የምፈልገው። ድል ማለት ምንድነው? ድል ማለት በቃ በጣም ዘመናዊ ይሆናል። በቃ እኛ እኮ ዓለምን መምሰል አንችልም መቅደላዊ። በቃ እኛ እኮ ከዓለም የተለየን ሰዎች ነን እኮ ካሁን በኋላ እንዴ። እሺ አዎ። እናማ ሰርጋ እንደግስማ። ምን ማለት ነው አልገባኝም። ምንድነው ልታዋርደኝ ነው እንዴ? በዚህ አጋጣሚ ቤተሰቦች እባካችሁ እስቲ ፕሮሞሽንም ካለ አሰሩኝ፣ ቻሌንጅም ስጡኝ እንዴ። እኔ ብቻዬን አልችልም። በቃ የሰርጎች እንዴ። ምን እያልክ ነው? ምን ከኔ ጋር ነው? አይ ከዚሁ ነው። በቃ ችግር የለውም። እስከ 100,000 ብር አለ የፈጀውን ይፍጅ። በቃ ድል ያለ ሰርግ እንደግሳለን። ብላክቦርዱ ላይ የተጻፉትን ቃላቶች ሚያነብልኝ ምን ታቆነብሳለህ? አይቻለሁ። ዩ I'm talking to you. Stand up. Oh, you, Anta. I'm talking to you. Stand up and read it to the class loudly. Hurry up. Yes, the first one. I don't have enough time, my brother. Okay? Okay. Please. Okay. Ajre. What? Please. In the name of God, I beg you. Huh? What did you say? Ajre e. This is English class. Do you have any idea about that? Okay, Do you I'm have sorry. any idea? You are joking with your time, not my time. Excuse You are me. joking with your time and your parents' money. Idiot. You. And you sit and you laugh. Stand up. Stand up. Stand up. Why are you laughing? Is it funny? Go, stand up. Tell us back in. Stand up. Read it. Read the second one. Okay, teacher. ትሰቃለህ ደግሞ ቁጭ ብለህ። Right, teacher. Are you joking? No joking, teacher. No. Are you joking or are No you serious? joking. No joking, teacher. I'm sorry, teacher. I'm sorry, teacher. But you joke. You sit here and you joke. You idiot. Nonsense. You laugh. Why are you laughing? Please tell me. Why are you laughing? Is this something funny? Is it funny what I'm saying? Is it funny? Get out of my class now. Hurry up. Get out. Boss, Jesus ደሞዝ እኮ ነው የተከለከልነው። ምንድን ነው የምትለው? ያው ባለፈው የሚከፈላቸው አታባል ፋይናንስ ድረስ ሄደናል። ባለቤቴ እርጉዝ ናት ብዬ ነግሬያለሁ አይደል? ቦስ ለፋይናንስ አሳውቁ። እስከ በላይ ድረስ ይኸው እስከ አንተ ደረሰ። ቤት ላዋልዳት ቅርብ ጊዜ 5 ዓመት የሞላ ወንድ ልጅ ራሱን በራሱ ማስተዳደር ጀምሯል። እየተሯሯጠ ሱቅ በደረቴ የማይሰራው ነገር በእናንተ ምክንያት እንደ እኔ የምሰራው ለመብላት ቤተሰብ ለማስራብ። ኧረ ቦስ እባክህ እንደው አስብ። ቤተሰብ አለ፣ አንተም ልጅ አለ፣ ሚስት አለ። ዝም በል አንተ። ትልቅስ አይደል እንዴ? ታላዝናለህ እንደዚህ እንደ ሕፃን ልጅ። መስሪያ ቤት ነው ያላችሁት። ብትችሉ ድርጅቱ እንዳይፈርስ ከኪሳችሁ ገንዘብ አውጥታችሁ መደገፍ ነበረባችሁ። ብር ብለህ ጠይቃለህ። ዝም በል። አሳፋሪ ናችሁ። ሊሉ ወይ እናት እንዴት ነሽ? የስድስት ወር ደሞዝ ፈልጌ ነበር። የስድስት ወር አንስሽ ነው? የስድስት ወር አይ ይበቃ። የዓመት ላድርግልሽ ብለሽ ምንም እንዳትጨነቂ። ዝም በላት ሊሉዬ። ወይ ደህና ነሽ አይደል? ደህና ነኝ። ምንም ይሄው ማይዘ ያንዳ እንዳትነሽ። እሺ you are the best boss ever. እኛም በቃ ይውጣ። ምን ነው ሄድሽ? ምን ሆነ ነው? ትንሽ እኮ ጥያቄ ከብዶኝ። እንዴ ታዲያ ለምን ትጨናነቃለህ? ጠይቀን። ጠይቅ፣ ምን ችግር አለው? እኛን መልስልህ የለ እንዴ? ምንድነው? ጠይቅ። what is atomic diagram? አባትህ ይመልስልሃል። ወዴት ነው? ሽንት የመጣው ልሸኝሻ። በቃ አጨለበው እኮ ላጫውትሽ። ከፕሮግራምህ ውልፍት የለም። አንሾ ባልታወቀ ምክንያት የምትወደው በኋላ አባታ ጋር ትጣላለች። እናም ኮብልላ ወላጆቿ ቤት ታድራለች። በነጋታው የአገር ሽማግሌዎች ባልና ሚስት ሊያስታርቁ ሽምግልና ይቀመጣሉ። ችግርሽ ምንድነው? ምንም። እንዴት ያለ ምንም ችግር ትዳርሽን ትፈቻለሽ? በቃ አልፈልግም እኮ። ለምን አሉ ሽማግሌዎቹ በማግባባት። አንሾ ስትፈራ ስትቸር እንዲህ ብላ ተናገረች። እሱ ሰው አይደለም ዝንጀሮ ነው። ሽማግሌዎቹ ገባቸው።
ባሏ እንደ ዝንጀሮ ያበዛል ምን አትበይኝ ያበዛል ተመስገን ያነሰው ማለት አልቻለችው ማለት ነበር ትርጉሙ እናም ሽማግሌዎቹ ጉዳዩን በዝርዝር እንድታስረዳቸው ጠየቁ እነሱ ዝርዝር ምን ያደርግላቸዋል እሷም አንዴ ካፋ ወጥቷልና በዝርዝር ጉዳዩን ታስረዳ ጀመር እንደው በኔ ደረሰ አይድረስባችሁ ባለቤቴ ሳያገባኝ በፊት ጎበዝ ገበሬ ነበር አገር ያወቀው ጀግና ታውቁታላችሁ መቼስ ከተጋባን ጀምሮ መሬቱ ሁሉ ጦም አደረ በሬዎቹ እንደተጠመዱ ትቷቸው ይመጣና እኔን ይጠምደኛል ለሊት ወገቢያ ያርፍ እግሬ ይገጠም ጧት በግድ ተነስቼ ያዘጋጀሁትን ቁርስ ቀመስ አድርጎ ይተውና መደብደቡ መጎተቱ ውሃ ቀድቼ ስመለስ እንስራዬን አውርዶ ወደ የወረውርና ያሽ እንግዲህ ነው አልቻልኩም በዛብኝ ምን ናሻ አለችና ሽማግሌዎቹ ፊት አለቀሰች ሽማግሌዎቹም ችግሯን ስለተረዱ እዛው ተቀምጦ ጉዱን የሚሰማው ባሉን ጠሩና መከሩት አባተ አቤት አባቶቼ አለ እየተቀለሰለሰ እንግዲህ የተባልከውን ሰምተሃል እውነት ነው ሐሰት ኧረ ሐቅ ነው አባቶቼ ሲላመነ ጥሩ እንግዲህ ጥፋት አይተንብሃል በል አሁን የምንመክርህን ስማሉና ሽማግሌዎቹ ተመካክረው በአንድ ወጋ ዋቂ ሽማግሌ በኩል እንዲህ አሉት እንግዲህ አባተ እንትን እንደሆነ ዝም ብለው ቢውሉበት ቁርስ ሳይሆን ምሳ እርስት አይሆን ሀብት እየናፈቀ ሲገኝ ነው ጥሩ ይሄው አረጀንበት ከልጅነት እስከ እውቀት ኖርንበት እሱ እንደሆነ ያደረ አዲስ ነው ተመስገን ከምን እንደሰራው አንድዬ ይወቀው እና አሁንም አንተ ሚስትህን አታማራት በፕሮግራም እንዲሆን ወስነንብሃል ሲሉ አስረዱ እሺ አባቶቼ እንዳላችሁ ግን ፕሮግራሙ እንዴት ነው አለ አባተ እንግዲህ ፕሮግራሙ እንዲህ ነው ቀንቀን ለቤት ድርሽ ሳትል እርሻ ላይ ትውልና ማታ ጀንበር ሲያዘገዝቅ ከብቶችን አስገብተህ ስታበቃ አንሾም ናፍቃ ትወለለም እንደዚህ ደግሞ እራት ተተበላ በኋላ ኩራስ ጠፍቶ ጋደም ስትሉ አንደዚህ ወደ ንጋቱ ላይ ዶሮ ሲጮ ደግሞ አንደዚህ ሶስት ሀቅ ነው መጀመሪያ ከዛ በላይ ነው ሶስት ሀቅ ነው ተባለ አባተ ቅር እያለው እንዲህ አለ እንደው አባቶቼ ምክራችሁ ጥሩ ነበር ግን እንደው ለጠራራውም ለውሃ ጥሙም ቀላ እንደዚህ ብትጨምርልኝ ወለኔ አሁን ያዘለብኛ ምክርታ ሶሪ ሲል ጠየቀ አንሾ በተሯ የዶሮ ጩኸቱን ብታነሱልኝ ምን አለ ሁለቴ ካገኘ መቻነሰው ስትል ቅሬታዋን አቀረበች ሽማግሌዎቹ ግራ ቀኙን አዳምጠው አንሾ አንቺም አትሰስች አንተም ከፕሮግራሙ ሁሉ ፍት የለም ከተሜ ሁሉ እንዴ ነው የሚያደርገው አሉና በውሳኔያቸው ጸኑ አንሾና አባታም እርቅ አውርደው አንቺ ዝም በይ አርፈሽ ስሚ እርቅ አውርደው ማን ነው ወደ ቤታቸው ሄዱ ልክ ቤታቸው ሲደርሱ ጀንበር አዘቅዝቆ ስለነበር አባተ እየተጣደፈ አንሾም ወደ መደቡ ጎተታት አንሾም ተጣልተው ስለቆዩ ናፍቋት ስለነበር አልከፋትም አረ እንደውም ደስ አላት አንድ በል ቁጥር እንዳትሳሳት አለችው ቀሚሷን እየሰበሰበች እያጠለቀች አረፍ ስትል ሳብ አደረገና እነሆ ሁለት ገና አራት ሳይቀርብ አንሾ ጉድ ስትል ማን ነው ገና ራስ ሳይቀር አንሾ ጉድ ስትል ጠይም ፊቷ በመድጃው ሳት ወጋገን ወርቅ መስሎ ታየው አባተ አላስችላለው በቃ ሳብ አደረገና ሶስተኛው ሀቁን አነሳ ራት ቀርቦ በሉና ጋደም እንዳሉ አባተ ያንሾ አርቲና አሽኩቲ ጠረን አቅሉን ነሳው ሽማግሌዎች የወሰኑለትን ኮታ ደግሞ ጨርሷል እናም በጨለማ ውስጥ ቀስ ብሎ እንዲያለ አንሾ
ምን ፈለክ? የዛሬው ድርሻን 3 ጊዜ ጨርሰሃል። ነገር ትፈልገኝና ወርድ ከራሴ አለች አንቺው በቁጣ እንዷ አፈር ትሆንልሽ ተነጋው እንዳበድርኝ አንሾዬዋ አላት የማየውን ቦታ እየደባበሳት አንሾ አሰብ አደረገችና እሺ እንዳትል ኩራታ ያዘ እንቢ እንዳትል ያባተ እጅ ቀልቧን ወስዶታል እና ምን እንደዚህ አለች ምን ነገውን አበዳደረ የትላንት ውስጥ 3 መች ነው ተጣልተው ያደሩበት ተነጋው አበዳደረ የትላንት ስልስተ መጥቶ እንደፈለከው 3 መጠቀም ይችላል ከተማዋል አረ ብሽራ ዘሮች አረ ያላችሁ አንጣልጣል አረ ወፍ የለኝም እንዴ ምን ሆነ ነው ምን ፈልጋል አሽቦ በቃ ተመርቂ ወፍ የለችም ተፍተፍ አልኩ ዝምዱላ ምናምን ሻድ በዛ ለመቀጠር ወፍ የለችም ጅጋር ምንድነው ያልከ አረ ምን ማልጋባኝ እሱማ ሚሊያው ተመርቂ ስራጥቼ ስንት አመት አለኝ ገንዘብ የለኝም ቸግሮኛል ወይ ታሻግረው ነው እንዴ ማሻወኩኝ ነው እንዴ አረ አይዞሽ እግዚአብሔር እንዴ ነው አማን ነው ማዘርዬ አንተ ማዘርዬ ኧረ አንተ በእናትህ እንደ አንተ ምን ነው ሃኒ እኮ ነች እኮ አይተው እንዲህ ይፈጠናል ልጁ በልጅነቱ ሃኒ አዎ ማን ተመሳሳቸው አዎ ምን ነው አገባችኋል ያልከኝ እሳቸው እንደ ቀጣዩ እርሳቸው ነው ማገባቸው እሷን ነው ማገባት እኮ ሚዜም ሆኑ ለ አዎ እንደ አንደኛ ሚዜ እንድትሆነኝ መርጫለሁ በፍጹም እኔ ቅርብ ሚዜውኛለሁ ደግሞ እንደዚህ አይነት ጭራሽ አንተ አይታችኋል ግን በደንብ አይታት አንተ ምን አገባህ እኔ አንዴ ማገባት ማዘር እርሶ ይረፉ ከርሱ ጋር ነው እኔ እሱን ነው የማውቀው እርሶ አያውቁም እንዴ ምን ሆነ ይሞታሉ ብለህ ልትወርስ ነው ያሰብከው አንተ ያማል እንደሚሞት በስመ አብ ወልድ እኔ እሷን አጥቼ አንተ እንዴት አንተ እሷን አጥቼ እኔ ሞታለሁ እሷን ካጣ ያተኩያም ቶንሴት ይዘመተ በጣም የምታሳፍሩ ሰዎች ናችሁ ይሰሙኛል እርሶ ደግሞ ከልጆት ልጅ ጋር የሚሆኑት ነገር ያቆሙ ኢንተር አላልክ እሺ አቀበና አይ ካላወቀው ችግር የለም ያ ነገር ፈልጋለሁ እሺ ካላወቀው ምን 1927 መድኃኒዓለምና ገብርኤል በጣም ዋው ያማል አይደለም ምን ሆነ ነው ካላወቀው አይደለም አይ ለታበረ ለታበረለም ተብኛል እኮ በቃ ረሰላ እንዲያወጣበት እንዴ ይሄ በሽተኛ ነው እንዴ ምን ይነሱ ይጂ ነው እና እንትን ና አንድ ሺህ ብር ምን ታደርግላለች? አይ ደህና ብር ጻፋ ደህና ብር እንካ ለምን አንተ አትጻፍ? አይ ኧረ በእናትህ ቶሎ ወጣ። በሽተኛ ያማል ደህና ብር ከወጣ ብዬ ነው በእናትህ። ለምን እንጂ በሽተኛ ነው እንዴ? በእናታችሁ አውጣው አውጣው አይ ልቁጠርልህ ብዬ ነው። አውጥከው ውሰደው። ኧረ ውሰደው። እሺ በቃ አመሰግናለሁ። ና አንተው እንጂ አንተ ምንም ቆዝሙ ሺህ ዓመት አይኖርም። በእናትህ ዝም ብለህ በእናትህ ምንድን ነው የምትጨነቀው? ቆይ እንጋ ቶ በእናትህ ቃ ሽንቴ መጣ። ቆይ ተመልሼ ምን ነው አንተ ምን ነው ወጣው እኮ ብቻህን እኮ ነህ። ና ተመለስ። ኧረ አታስብ፣ ራይድ ጠርቻለሁ። ወዴት ልትሄድ? ወደ ቤት እየሄድኩ ነው። እባክህ ሰውዬ ያማል እንዴ? አንተ ቤት እኮ ሊቀም ነው። ችግር የለውም ቤስት ፍሬንድ ነው ትያለሽ። ምንም አይባንንም። አህያ አንዴ አንቺ ወይ አራተው ሰለሞን ፈጣሪ ፍራ። እሺ አንተ ያማል ሄሎ። አይ ድመት እንትን ብላይ ነው ይልሽ ከባነነብሽ ራሱ ማለት ነው ታኮርፊውና ግግም ብለሽ ከዛ ራሱ ይቅርታ ይጠይቅሻል። በቃ ደደብ ነው እኮ እንዴ። ከዛ ምን ትያለሽ መሰለሽ? አይ ምናምን ትዩና ኮስተር ብለሽ የቤት ኪራይ ታስከፊያለሽ። ተው ወንድ ልጅ ነው ባንተ የሚደርሳል። ተው አንተ ረፍ ግገማ ምን አልሽኝ? በቃ ተዋህዶ እሱማ ከቤተሰቦችሽ ጋር ነው እኮ ለኔ እንከፍለዋለና ቤት ኪራዩ ምጣጣለሁ። እዚህ ፈታት ይል እንዴ? በቃ እሺ መች አንተ ምን አባል የምትለው? እኔ ለቤት ኪራይ እንደምታመቻቻት በምን አወቅ? ሰኔ ማስተርፒስ ነው እኮ ታውቃለህ። ማስተርፒስ በቃ ክፋት ለበጎ የምትጠቀም አንተ ነህ። በእናትህ ናሳቢ ቁጭ አይልማ። በቃ ከውጭ ነው የሚመጣው
ቱጌዘር ፋሚሊ በቃ አትለያዩማ። አንተ በስባሳ ምን አባን የምትበጣጠሰው ነው? አይን እየጠቃ አደረገ ሳናይ። ድሮም አበሻ እንዲህ ናችሁ። ሰው ሲያልፍለት አትወድም ባላይንዬ እኮ አንተ አልፎልህ እኛ ቀንተን ማለት ነው አይደል? ይልቅ የሆነ ቆንጆ ስራ መጥቷል። ትሰራለህ? በቃ ያበደ ክፍያ ትሰራለህ። እኔ ቀላል እሰራለሁ። እኔ ስራ አልመርጥም። በተገኘው አየር በት ብለህ ነው ሰለብ የምታደርገው። ምን ሼ ነው ስራው? የሆነ ፖለቲካ ፓርቲ ነው። የምርጫ ውጤት ስለብልን ፖለቲካ አንተ ሰው ያልከሰባከ ሞከርኩ እኮ በእናትህ አንተ ስንት ጊዜ ሞከርኩኝ እንዴ? እንዴ ያለ ግድርክ አልኩም በይ ባለቤት እኮ ናት የሞተችው። ለከስተኛ ሁሉ የታዘበኩ እነሱ ስልኩ ባለክስ ደስ ይለኝ ነበር፣ ግን ባይድርቅ ከየት ይምጣ ወንድሜ? ምንም ቢሆን ሞከር በቃ ታውቂያለህ እንዴ እንዴት አንገብግባ እንደደፋች እንዴ? ቀድማ ሞተች እንጂ እኮ እኔ ነበርኩ እኮ ሞች ይደብር እሷ ነግስ አስበዋል። ግን አሁን ከሞት ብትነሳ ወይኔ ፍቅራችሁ በጣም ነው የሚያስቀነው። ኢንተርቪው ማድረግ ይቻላል? ይቻላል። ከኤልቪጂ ግብት ቲቪ ነው የመጣሁትና ኢንተርቪው ላድርጋችሁ በእናታችሁ። ደስ ይለናል። ስንት ጊዜ ሆናችሁ በፍቅር? በፍቅር 3 ዓመት አካባቢ 3 years 3 ዓመት በደንብ ፍቅረኛ እንደው ምጠላው ምግብ እስቲ ምን አለ? ምጠላው ማጠለው የለም። እሷ ጋር የገባ ያገለግላል። በቃ ያገኘችው ማግበስበስ ባጭሩ የገባ ያገለግላል። እሷ ጋር እኔ እንኳን ምጠላው ገንፎ ነው። ገንፎ አያውቁም ብላ ገንፎ ድስት ላይ የሚገነፈው እናንተ ቤት ምናምን እነሱ ቤት አፏ ላይ ይገነፋል። ዋጥ ነው የምታደርገው። አየር ላይ ምንም አይማሰልም ነው። ዋጥ ነው የምታደርገው። አያውቁም ብላ እኮ ነው። አያውቁም ብላ የፍቅረኛን አውትፊቱን አለባበስ ፋሽን ላይ ምናምን ብዙ እንዴት ነው አውትፊት ያው ቢታይ እኮ ነው። እኔ ማውራት አይጠብቅም። እትዬ አበሩሽ በቃ እኔ ቅጽል ስሟ እትዬ አበሩሽ ነው። ቤት ቀጥሬያት እኮ ነው። ማታ ዴት ልናደርግ እንደዚህ ለብሳ መጣች። እንግዲህ ታይ አያዘናጥ እኔ እንደውም ይኸውልህ እናቷ ይሻሉኛል። አዘናጥልኝ እናቷ ፋፈሽ ብሎ ነው የሚወጡት። እንደው ጭራሽ እናቴ አንተ ሌላ ጥያቄ አለ? መልሳልኝ። ስማ ፍቅር ወይ በእናትህ ሂድ እስቲ ካርድ ገዝተልኝ ነው እንዴ? ራስሽ ገዝተሽ አመጭም እንዴ? እኔማ እፈራለሁ። መሽቷል እኮ ምንድነው የሚያስፈራው? ገና አይደል? ቢሆንም ሂድ አንተ ገዝተልኝ ነው። እዚህ ብር ላይ ያለ ሱቅ? አዎ በእናትህ ሂድ። ምን አይነት ፈሪ ሚስት ነው ያገባሁት? በእናታችሁ ነሽ በር ላይ ቆሚልኝ፣ እኔ ራሴ ገዝቼ እመጣለሁ። እንዴ ሳተናው ጀነራል በላይ ልበ ቆራጡ ጀነራል መሰለ ድል ቁርሱ ጀነራል ብርሃኑ ጁላ። ወደ ቀዳሚ ዜና እናልፋለን። አብዛኛው የኢትዮጵያ ሕዝብ ቁርስ እንደማይበላ ድል ቁርሱ ተናገሩ። ድል ቁርሱ እንደተናገሩት ትንታጉና ነበልባሉ ኑሮ በተፋጀበት በዚህ ጊዜ ግስላው ችግር ተጨምሮ ሕይወት አረድ አንቀጽ ውስጥ ገብቷል። በዚህም ልበ ቆራጡ ህብረተሰብ በአመጋገብ ዙሪያ የሰው ኃይል አመጋጋቢውን መከተል እንዳለበት አነፍናፊው ንስሩን ተከትሎ ሐሳቡን ሰንዝሯል። አሁንም ቢሆን ሀገር ወዳዱ የኢትዮጵያ ህዝብ አይበገሬውን ረሃብ ለመበገር ሎጂስቲክ አሳላጩን የሙጥኝ በማለት ሳተናውን ድህነት በነጎድጓዱ መፋለም እንዳለበት ቆራጡና ጀግናው ህዝብ መነሳሳቱ ተገልጿል ሲል የዘገበው ካርታን እንደ ምድር አንባቢው ነው። ጣፎ በላዳ ጣፎ በላዳ ጣፎ ነው አይደል? ጣፎ አው ጣፎ ነው። ናግባ ረፍዶብኝ ነበር እኮ በእናትህ። የትም 1000 ነው። እሺ የትም 1000 ነው። ምን የትም 1000 ነው። ጣፎ እኮ ነው ወንድሜ አውቃለሁ። 1000 ብር። እናንተ ሰው ዝም ሲላችሁ አበዛችሁ እኮ ጨረሻ እናታችን ለወጣችሁ። ይኸውልህ ወንድሜ ማይመች ከሆነ ውረድልኝ። እናንተ እንደዚህ አይነት ብር እየጠራ ዝም ትላላችሁ እንዴ? እዚህ ፀሐይ ላይ ከምትቃቃ ገብተህ ብንሄድ አይሻልም? አቦና ግባ። ፀሐይ ላይ ከምትንቃቃ ለምን 1000 ብር ከፍላ አትሄድም? ጀላቴን እየጠባው ይላሉ። እንዴ ወይ በስማሚ ነው ቆንጆ ዛሬ ነው እንዴት እንዳማረብሽ ናትዬ ታውቃለህ። እኔ እንደ ጥሩ ወንድሜ እንደማይ ወንድሜ ያንቺ ያምሻል እንዴ? እኔ በቃ ሴት በተዋወቅኩ ቁጥር ሌላ መጨመር ሆነ ስራዬ እንዴ ማለት ምንድነው? ፊቴ እዚህ ጋር ወንድሜ የሚል ጽሑፍ አለ እንዴ? ጤና የለሽም እንዴ አንቺ? እንዴ እንደዚህ ሽክርክር ብዬ መጥቼ ወንድሜ ታያለሽ እንዴ አንቺ? እንትን እስከስ ማን ነው? እኔ ነኝ ማሚዬ። እንዴት አመሹ? ቤት ኪራይ ልትፈሉት ብዬ እኮ ነው። አንተ የተባረክ ልጅ እንደው የቤት ኪራይ አታሳልፍ፣ አታመሽ፣ አትጠጣ። እንደውም አይት መልካም ልጅ ነገር ደግሞ በዚህ ጸባይ ላይ እኮ ሚስት ብታገባ እንዴት ቆንጆ ነበር መሰለህ። ወይ ማሚዬ አሁን ከየት ይመጣል ብለው ነው በዚህ ኑሮ ውድነት አሁን እኔ ሽባ የምትመጣ ሴት አለች? እንደው አሁን አንተ ሰንፈ ነው እንጂ ዞር ዞር ብትል ሚስት ጠፍቶ ነው። ሸበላ ነህ፣ በዛ ላይ ደግሞ ጸባይም አለ። ምን ጎሎህ አንተ? ማሚዬ እንደዛ ካሉስ እንደው ፈርቼዎት ነው እንጂ ታላቋን ቢድሩኝ ባታገባስ ቢቀርስ ምን አቃጠለ? ሴት ልጅ ሲጀመር አቃጣይ ናት። ይቅርብ፣ አታግባ። ደህና ደር